በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የአብርሃሙ ሥላሴ ስምህ ይክበር ይመስገን ከዘላለም እስከ ዘላለም። ቸሩ አምላካችን የፈጠርከን ጌታ ፈቅደህ ወደዚች ዓለም ወደዚች ምድር ሰው ሆነን በአምሳልህ ፈጥረህን እንኖር ዘንድ ፈቃድ ሆኖ ወደዚህ ዓለም ያመጣህን አምላካችን ስም ይክበር። ከዘላለም እስከ ዘላለም ምስጋና ላንተ ይሁን። ቸሩ መድኃኔ ዓለም መድኃኒታችን ኢየሱስ ክርስቶስ ሕይወታችን መድኃኒታችን አዳኛችን ስምህ ይክበር ይመስገን ከዘላለም እስከ ዘላለም። እናታችን ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት ተራዳኢዎቻችን፣ አማላጆቻችን፣ ጠባቂዎቻችን ለአብርሃሙ ሥላሴ ለአምላካችን ፈቃድ ትእዛዝ ፈጻሚ የሆናችሁ በክብሩ ፊት የከበራችሁ ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሰማዕታት አባቶቻችን፣ እናቶቻችን ስማችሁ ይክበር ይመስገን። እንዲሁም ቅዱሳን አባቶቻችን፣ እናቶቻችን ስማችሁ ይክበር ይመስገን ከዘላለም እስከ ዘላለሙ አሜን። ወገኖቼ የከበራችሁ የተወደዳችሁ በዚህ ክፉ የጠፋ አምላኩን የናቀ የማይመለስ የማይጸጸት ትውልድ መሃል ያላችሁ እንደዚህ በቁጥር 8 ቢሊዮን የሚቆጠርን ሕዝብ የያዘች ዓለም ይህ ሁሉ ትውልድ በሸፈነበት ምድር ላይ እናንተ ወገኖቼ በዚህ ዓለም ውስጥ በነፍሳችሁም በስጋችሁም ተወራርዳችሁ ስለ እውነቱ ስለ እግዚአብሔር እውነት ከእግዚአብሔር ስለተረዳችሁት እውነት እግዚአብሔር መንፈስ ቅዱስ ስለገለጠላችሁ እውነት የቆማችሁ እውነትን ያነገሳችሁ በላያችሁ ላይ እውነትን ያነገሳችሁ አምላካችሁን በጥልቅ ያወቃችሁ ፍቅሩን፣ ትዕግስቱን፣ ቸርነቱን፣ ደግነቱን ሁሉንም በጥልቀት የተረዳችሁ ጣዕሙን ያጣጣማችሁ ለታላቁ ውጊያ እንደ ሰንሰለት ለሚሳበው በላያችሁ ላይ እጅግ ከብዶ ፈተና ላመጣባችሁ ለእስራት የተዳረጋችሁበት ሳትሰስቱ በእግዚአብሔር ፍቅር በእምነታችሁ ጸንታችሁ ብርቱና ውድ ዋጋ የከፈላችሁ ቤተሰቦቼ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን፣ ትሁት፣ የዋህ የሆናችሁ ሁሉ በየባታችሁ ሆናችሁ በየዋህነታችሁ በቅንነታችሁና በደግነታችሁ እግዚአብሔር በፈጠረው መልካም ልቡናችሁ ምክንያት ምናልባት መንገዱንም ታውቁ ይሆናል። ይህንንም ድምፅ ትሰሙ ይሆናል። ወይም በታላላቅ ውጊያና ፈተና ውስጥ ተከባችሁ ይህንንም ላትሰሙ ትችላላችሁ። እግዚአብሔር ግን እግዚአብሔር ነውና በረቀቀ መንገድ እናንተን የማዳን ሥራውን እንደሚሠራ እናምናለን። ሁላችሁንም እንደምን ሰነበታችሁ እላለሁ። ቸሩ አምላካችን እንዲሁም እናታችን ድንግል ቅዱሳን ሊቃነ መላእክት ሁሉ አባቶቻችን ሁሉ ስማቸው ይክበር ይመስገን። እኛ ደካማ ወንድሞቻችሁ ደህና ነን።
ዛሬ እንግዲህ በዛሬው መግለጫችን ስለ ሁኔታዎች ስለ ወቅቱ ሁኔታዎች አንዳንድ ከእግዚአብሔርም የተረዳነውን እያከልን መጽናናት የሚያስፈልገውንም እያጽናናን ድምጻችንንም ለእናንተ ለልጆቻችን ለፍሬዎቻችን እኛም ድምጻችሁን ለምንራበው እናንተም ድምጻችን ለምትራቡት በፍቅር እግዚአብሔር አትሞላ ቆመን ወገኖቼ መጀመሪያም ሰላምታችን ይድረሳችሁ። ወደ መግለጫው ስንሄድ እንግዲህ ዛሬ እንደምታዩት ወደማይሸፍነው እውነት ደርሰናል። በእግዚአብሔርም ፈቃድና ፍርድ ላይ በእኛም ባሮቹ ላይ የዋሹትን ያላገጡትን ያለ ስም የሰጡንን አዲስ እምነት ፈጣሪዎች የተባልነውን ለአህያ ሸክም የሚከብደውን የስም ማጥፋት ክፉ ነገር ሁሉ ጭነው እኛ ላይ ያመጡትን ሁሉ እንድንሸከም እግዚአብሔር ትዕግስቱን ስለሰጠን አሁንም ስሙ የተመሰገነ ይሁን። የቤተ ክህነቱም የቤተ ሕዝቡም ገዥውም ሁሉም ፍርዳቸው ወጥቷል። ሊያካትታቸው በፍጹም ፍጥነትና ኃይል ጉልበቱን በየጊዜው እየጨመረ በመገስገስ ላይ ነው። አጠገባቸውም ደርሷል። ዛሬ እንደምታውቁት እግዚአብሔር በፍርድ ሳያሰናብታቸው በፊት ቀድሞ ውርደታቸው ቀድሟል። እያያችሁት ነው ወገኖች፣ ውርደታቸው፣ ቅሌታቸው፣ በእድሜያቸው ልክ የማይመዘኑ ወራዳ መሆናቸው እጅግ የቀለሉ ከነሱ በእድሜም በሐሳብም በአስተሳሰብም የማይጠበቅን ነገር የሚያደርጉ ከእንስሶች በታች ወርደው ስብዕናቸውን የጣሉትን ሁሉ እያዋረደ እግዚአብሔር በትዕቢት ከተገሰሉበት ከተቀመጡበት ሁሉ እያወረደ ትቢያ ላይ ይከሰክሳቸዋል፣ ያወርዳቸዋል። ቅድሚያ ሥራውም ይሄ ነው ወገኖች። ማሰናበቱ ቀላል ነገር ነው። ወደ ሞት መሸኘቱ ከባድ አይደለም። ቅድሚያ መዋረድ፣ ቅድሚያ ማጣት አለባቸው። ቅድሚያ ለሌላው ሲሰፍሩ የነበረው ለነሱ መሰፈር አለበት፣ በብዙ ሺህ የተባዛ። ወገኖቼ በቤተ ክህነት የተኮለኮሉት በእኛው እምነት ተቋም ውስጥ በኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን ውስጥ የነገሱት እጅግ የከፉ ጠላቶች ለኛ አይደለም። እኛ ምንም ጎዱንም አልጎዱንም ለነሱ የምንፈጥረው የምንጨምረው ነገር የለም። እኛም ብንጎዳ እኛው ተጎዳን እንጂ የእግዚአብሔር እውነት ከቦታውና ከስፍራው አይለቅም። እጣ ሆነና እኛ ተናገርነው ማለት የእግዚአብሔር እውነት ሌላ ተናጋሪ የለውም። የእግዚአብሔር እውነት አይሰፍርም። የእግዚአብሔር እውነት በኃይል ራሱን አያስከብርም ማለት አይደለም። የእግዚአብሔር እውነትና ቃል ምንም ምድራዊ ኃይል ሰማያዊ ኃይል ሳያግደው ቃሉ ሁልጊዜም ተፈጻሚ ይሆናል። በሰው ጉልበት፣ በሰው ጥበብ፣ በሰው ኃይል፣ በሰው ብልጠት አይቆምም፣ አይታገድም። አስተውሎ ለሚረዳው ሁሉ፣ ለሚመለከተው ሁሉ፣ እውነትን ለሚፈልግ ልቡና ላለው ሁሉ ግን ምንም ነገር ሳያግደው ይሰማዋል፣ ያዳምጠዋል፣ ይጠቀምበታል። እነዚህ የታወሩ የቤተ ክህነት አገልጋዮች ነን የሚሉ ጳጳሳት በሲኖዶስ ውስጥ የመሸጉት ከፓትርያርኩ ጀምራችሁ ቆሞሳት በየደረጃ ያሉ
በቤተ ክህነቱ በአስተዳደርም በምንም በሉት ተዋቅረው ያሉ ዲያቆናትም ካህናትም አስተዳዳሪዎችም ወደ ገዳም ስትወርዱ ደግሞ አባቶችም ባትነን የሚሉ ባህታውያንም ለዚህ የመሳሰሉት ሴት መነኮሳትም ወንድ መነኮሳትም በየትኛውም ገዳማት ብዙ ገዳማቶች አሉ። በቁጥር ከ40 በላይ ሳይሆኑ አይቀሩም። እነዛ ሁሉ ባሉበት ውስጥ ሁሉ ቤተ ክህነቱ አናት ላይ ያለው ቁንጮው መዋቅር ዘርግቶ ሰላዮቹን ተክሎ ልክ እንደ መንግስታዊ አስተዳደርና አወቃቀር የራሱ መዋቅር እስከ ታች ድረስ እስከ በረሃው ድረስ ዘርግቶ ለመንግስት የስለላ ስራ የመንግስትን ፖሊሲ ለማስረጽ በየአካባቢው ባሉት ካህናትም ዲያቆናትም የመሳሰሉት ፍርፋሪው የተሰፈረ ስለሚሄድላቸው የሚያስፈልገው ሀበሉ ገንዘቡ ስለሚላክላቸው ትእዛዙም አብሮ ይወርድላቸዋል። ህዝቡን ከእውነት ጋር እያጋጩ ለፖለቲካው ታማኝ እንዲሆን እያደረጉ ዘርና ዘሩን እያጋጩ በትክክለኛው የተዋህዶ ኦርቶዶክስ እምነታችን ላይ በህግጋቱም ላይ በዶግማውም ላይ በስርዓቱም ላይ ሁሉ ያሻቸውን እየደለዙ እየፋቁና እያስተካከሉ ለገዢዎችም እንደሚመች ለነሱም ስልጣን ማደላደል ለዘረፋ፣ ለሌብነት፣ ለንግድ ለዚህ ሁሉ እንዲመች አድርገው ዛሬ የምታዩዋትን ቤተክርስቲያናችንን ፍጹም አጥፍተዋት ፍጹም አጨልመዋት አንዳች የቅድስና ምልክት ቀርቶ እምነት የሚለውን እንኳን ቃል ከአፏ እንድትጥለው አድርገው ጨርሰዋል። ጊዜው አልቋል የምንላችሁ ለዚህ ነው ወገኖቼ። ማድረግ የሚችሉትን ሁሉ የዲያብሎስን ክፉ ሥራ ሁሉ ፈጽመው ጨርሰዋል። ቤተ ክርስቲያንን ማፍረስ ነው፣ አፍርሰው ጨርሰዋል። ህንፃው ነው ያለው፣ ልክ ነው። በየቤተ ክርስቲያናቱ ታቦታት አሉ፣ ታቦተ ሕጉ አለ። ለዲያብሎስ ተጠሪ የሆኑ ደግሞ አገልጋዮች ዙሪያውን አሉ። እነሱን የማይወቅስ እምነቴ ተነካ ብሎ የማይቆረቆር ስለ እምነቱ የማይገደው ምእመን ነኝ የሚል ወጣትም ሽማግሌም አሮጊትም ጎልማሳም የማይናገር ዱዳ ቤተ ክርስቲያን ገባ፣ ነጠላውን አሳመረ፣ እልል ብሎ ወጣ። አስቀደስኩ፣ ወዲህ ሄድኩ፣ ወዲህ ተመለስኩ። ዲያብሎስ ሲቀድስ አብሮ የሚቀድስ ማለት ነው ወገኖች። በአሁኑ ሰዓት እያንዳንዱ አገልጋይ በአሁኑ ሰዓት አገልጋይ ነኝ ብሎ በኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያን ውስጥ በተለይ በከተሞች ዙሪያ ገጠሩም አሁን ሙሉ በሙሉ ኦልሞስት ተካተዋል። ግን በከተሞች በተለይ ጎልቶ የሚታየው ሙሉ በሙሉ የተዋህዶ ኦርቶዶክስ እምነት ጠላቶች፣ አፍራሾች፣ ከሃዲዎች፣ ካቶሊኮች፣ ፕሮቴስታንቶች ናቸው። በይፋና በግልጽ ድንግልን የተቃወሙ ጳጳሱ ወጥቶ ስለ ድንግል የተናገረውን ሰምታችኋል። ይህ ጳጳስ አሁንም በከፍተኛ ስልጣን ላይ አብሯቸው የሚኖር ነው። አንድ አይደለም። እሱ አፍ ሆኖ ተናጋሪ ሆኖ በሚዲያ ላይ ወጥቶ ተናገረ። ግን 20-30ዎቹ ከዚህም የሚበልጡት በቁጥር የሱን ሐሳብ የሚጋሩ ናቸው፣ የሚስማሙ ናቸው። እንዲህ ብለው በስብሰባቸውም ይሁን በማናቸውም እንቅስቃሴያቸው ውስጥ እንዲህ ብለው አንዳች ነቀፋ በላዩ ላይ አልሰነዘሩበትም። ተሳስተሃል፣ ሕጸጽ ነው፣ የእምነታችንን ሕግ አፍርሰሃል ብሎ መናገር ቀርቶ ለወቀሳ ቀርበው ተሳስተሃል፣ ትክክል አይደለህም ብሎ ለመናገር እንኳን የደፈረ የለም። ምክንያቱም
የመንግስት ተጠሪም ነው። እነሱም የመንግስት ተጠሪ ናቸው። ሁሉም ተጠሪነታቸው ለመንግስት ነው። የመንግስት ተጠሪ እንደመሆናቸው መጠን አንዱ አንዱን ለመውቀስ የሚያስችል ሞራልም የለም፣ እምነቱም የለም። ያለው በእነሱ ላይ ካባው ነው ያለው። አይከኑ አለ፣ ካባው አለ፣ ቆቡ አለ፣ መስቀሉ አለ፣ መቋሚያው አለ። ይሄ ነው የሚታየው፣ ይሄ ነው። የተለሰነ መቃብርን ትመስላላችሁ ያላቸው ዛሬ በእኛዎቹ ቤተክርስቲያን ላይ በትክክል የሚታይ ነው፣ የተፈጸመም ነው። ስለዚህ ከነዚህ ውስጥ ምንም እውነት ይወጣል ብሎ የሚያስብ ትውልድ ካለ ቀድሞ ከህይወት ተቆርጦ የሞተ እሱ ነው። እነሱማ አንድ ፊቱን ሞተው አብቅተዋል። እነሱ ተደምድመዋል። እግዚአብሔር ይጠብቃል ህዝቦቹን። እግዚአብሔር ባቆማትና እየተከላከለ እየጠበቃት ባለው በኢትዮጵያ ምድር ላይ እነሱ እንዳሻቸው ይገማሸራሉ። ሊያፈርሱ ይደክማሉ፣ አጥሩን ይነቀንቃሉ፣ ህዝቡን ያበሳጫሉ፣ እርስ በርስ ያፋጃሉ፣ ያቋላሉ። አልሆን አላቸው። ህዝቡ ደግሞ ወይ አይቃወማቸው ወይ አስተያየት አይሰጥ። እንዲሁ የዘመናት እንቅልፍ እንደወሰደው ሰው ለጥ ብሎ ተኝቷል። በእምነቱ ሲሸቀጥ፣ ሲነገድበት፣ ቤቱ ሲፈርስ፣ ሲናድ በካቶሊክ ቅርጽ በካቶሊክ ቤተ ክርስቲያን ቅርጽ አዳራሽ አስመስለው ታላላቅ ካቴድራል ምንትስ እየተባለ ተሰርቶ የሁሉ ሲያልቅ ብሩን ይሰፍራል፣ ይሰጣል። አስራት ለቤተ ክርስቲያን ይሮጣል፣ ብቻ ያድላል፣ በዚህ ይላል፣ በዛ ይላል። እየሰራ ያለው ግን የተዋህዶ ኦርቶዶክስ እምነታችንንና መሰረቱን የአባቶችን ድንበር እንዲፈርስ እንዲጠፋ ምልክቱም እንዳይታይ የሚያደርጉትን ለዚህ የተሰማሩትን የቤተ ክህነቱንም የሲኖዶሱንም በተዋረድ እስከታች ድረስ ያሉትንም ሁሉንም አገልጋይ ተብዮችን በሚገባ በገንዘብ በሐሳብ በአቅም እየደገፈ አጥፉልኝ ይህንን ሃይማኖት ብሎ የተሰማራ ነው የሚመስለው። ሙሉ በሙሉ ሃይማኖቷን ለማጥፋት አብሮ የተሰማራ ምዕመን ነው አሁን ያለው። በድፍረት ነው የምንናገረው። ምንም ልትሉን አትችሉም። እውነቱ ነው። ወገኖች፣ የኢትዮጵያ ዓለም ብርሃን መልእክታት ለ20 ዓመታት ባለመታከት ወደ መላው የአዳም ዘር ሲደርሱ ቁጥር 1፣ ቁጥር 2፣ ቁጥር 3፣ ቁጥር 4፣ ቁጥር 5፣ ቁጥር 6፣ ቁጥር 8፣ ቁጥር 9፣ ቁጥር 10 ቁጥር ስፍር የሌላቸው መግለጫዎች፣ ትምህርቶች ከወንጌሉም ከብሉይም ደብዳቤዎች ከአንዴም ሶስቴ አንድም የዓለም ጫፍ ሳይቀር በግሉ ለየአገሩ ለቤተ ህዝቡ ለመንግስትነቱ አምነት አለን ለሚለው ለማንኛውም ሁሉ እንዲደርስ ለየአገሩ አድርሰናል። ምድርን ከከደነ 8 ቢሊዮን የሚጠጋ ህዝብ ውስጥ እንደ ጉዳዩ ያዳመጠው ሰው ምን ያህል ነው? እንደው ባይለ ህሊናችሁ እስቲዩት። ምናልባት በመስማት በሚሊዮን የሚቆጠር ይሆናል። መልእክቶቹ ሙሉ በሙሉ በማድመጥ አድምጦም ለመቃወምም ለመቀበል የሚሞከረ ምናልባት በ10 ሺዎች ቢቆጠር እንደው ገፋ ያደረግን ቁጥሩን እንጨምረው ብለን ነው። በድምጽ የተላለፈውንም ሁሉንም በመስማት እንደዚሁ በ5000 በምን እንቁጠረው በሰነድነት አውርዶ በሚገባ ለመረዳት የሞከረና በማመን የጸና በሺዎች የሚቆጠር ይሆናል። በሺዎች ስንል 5000፣ 10,000፣ 20,000 ልትሉ ትችላላችሁ። እኛ አናቀውም፣ ቁጥሩን አልቆጠርንም። እኛ የእግዚአብሔርን ሕዝብ አንቆጥርም። እግዚአብሔር ያውቃቸዋል። ልብ በሉ። ምክንያት እንዳይሆን አልሰማንም አላዳመጥንም እንዳይባል ቋንቋ ገደበን እንዳይሉ በ150 ቋንቋ በተጉ ልጆቻችን በተጉ የኢትዮጵያ ዓለም ብርሃን ቤተሰቦች አማካኝነት
ተዘጋጅቶ ተበትኗል። ይሄ እንደውም 2-3 ዓመት አይደለም 4-5 ዓመት ያህል ቆይቷል። በተለያየ ቋንቋ ተተርጉሞ በቴሌግራሙ ላይ፣ በፌስቡኩ ላይ፣ በዩቲዩቡ ላይ፣ በኢንስታግራሙ ላይ፣ በትዊተሩ በፈለገው ሁሉ ላይ የእግዚአብሔር ቤተሰብ የሆኑ እውነትን የሚፈልጉ ሰዎች በመትጋታቸው ለሕዝቡ በዛ ሁሉ እንዲበተን ሆኗል። አልሰማሁም የሚባል ነገር የለም። እሱ የተከደነ ጉዳይ ነው። ሁሉ ሰምቷል፣ ሁሉም አድምጧል። ሰምቶ ከአምላኩ ጋር ለመነጋገር የሞከረ ግን በጣት ነው የሚቆጠረው። ሰምቶ እውነቱን ለመረዳት የሞከረ በትንሽ ጣት ነው የምትቆጥሩት። ከሚከሰተው መልእክቱ ከሚናገረውና ከሚከሰተው ነገር ጋር አገናዝቦ እግዚአብሔር እየሰጠ ያለውን ምልክትና ምግባሮች፣ ድርጊቶች አውቆ ተረድቶ እንዲመለስ ለማድረግ እግዚአብሔር በሰጠው ረጅም ጊዜ ሰፊ ጊዜ 20 ዓመት ይሄንን የተረዳ በጣት ቢቆጠርም ብዙ ሰው እውነቱን ተረድቶ ምስጢሩን አውቆ ከእውነቱ ጋር የቆመ አለ።